ሰላም እንደምን ሰነበታችሁ ክቡራን ተመልካቾቻችን እንደምን ቆይታችኋል? በእያላችሁበት ሰላም ብዝት ይበልላችሁ። ዛሬም እንደተለመደው ቁም ነገር አዘልና አስተማሪ በሆነ የጤና መረጃ ተመልሰናል። በዛሬ ቪዲዮ የምንመለከተው የብዙ ሰዎችን ህይወት እየቀጠፈ የሚገኘው ክሮኒክ ሜታቦሊክ ዲስኦርደር ወይም ደግሞ የስኳር በሽታ በደማችን ውስጥ እየተፈጠረ ሲመጣ የሚያሳያቸውን 6 ምልክቶችን እንመለከታለን። እነዚህ ምልክቶችን በሰውነታችሁ ላይ እያያችሁ ከሆነ በደማችሁ ውስጥ ከፍተኛ የሆነ የስኳር በሽታ እየተፈጠረ ስለሆነ ከዚህ ሰዓት ጀምሮ ወደ ሕክምና ተቋማት በመሄድ ችግሩ ሳይባባስ የሕክምና መፍትሄ ልታገኙ ይገባል። ብዙ ሰዎች እነዚህ ምልክቶችን ችላ በማለታቸው ከፍተኛ ለሆነ የስኳር በሽታ በመጋለጥ ለኩላሊት ኢንፌክሽን፣ የነርቭ ሲስተም መበላሸት፣ ለደም ፍሰት ችግር ወይም ደግሞ የደም ስር መበጣጠስ ችግርና ለልብ ድካም አደጋ ይጋለጣሉ። እነዚህ ምልክቶችን ወይም ደግሞ ከዚህ ቀጥሎ የምንመለከታቸውን 6 አይነት ምልክቶችን በራሳችሁ ላይ እያያችሁ ከሆነ የደም ስኳራችሁ አደጋ ውስጥ እየገባ መሆኑን ማሳያ ነውና ከዚህ ሰዓት ጀምሮ ወደ ሕክምና ተቋማት በመሄድ የስኳር መጠናችሁን ልትለኩ ይገባል። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። የመጀመሪያው ምልክት ከፍተኛ ሆነ የውሃ ጥማት ወይም ደግሞ በሕክምና ቋንቋ ፖሊዲፕሲያ። በሰውነታችን ውስጥ የስኳር መጠን ከፍ እያለ ሲመጣ ወይም ደግሞ የደም ስኳራችን እየጨመረ ሲመጣ ኩላሊታችን በሰውነታችን ውስጥ ያሉ ኤክሰሲቭ የሆኑ ቶክሲክ ነገሮችን ወይም ደግሞ መርዛማ ኬሚካሎችን ለማስወገድ በከፍተኛ ውጥረት ውስጥ ሆኖ መስራት ይጀምራል። ኩላሊታችን መስራት ከነበረበት አቅም 2 እጥፍ በበለጠ መልኩ ወይም ደግሞ ኩላሊታችንን ለአደጋ በሚያጋልጥ መልኩ በውጥረት ውስጥ ሆኖ መስራት ይጀምራል። ይህንንም ስራ ለማከናወን ስል ኩላሊታችን በሰውነታችን ውስጥ የሚገኙ ፈሳሾችን ሁሉ በማማጠጥ ለማጣራቱ ስራ መጠቀም ይጀምራል። ለምሳሌ ውሃ ስንጠጣ ወይም ደግሞ ፈሳሾችን በምንወስድበት ጊዜ ኩላሊታችን ከነዚህ ከምንወስዳቸው ፈሳሾች ውሃን በመውሰድ በሰውነታችን ውስጥ ያሉ መርዛማ ኬሚካሎችን ወይም ቶክሲክ ነገሮችን ለማስወገድ ይጠቀማል። ነገር ግን የስኳር በሽታ ወይም ደግሞ ዲያቤቲስ የምንለው የስኳር አይነት በደማችን ውስጥ በሚገኝበት ወይም ደግሞ በከፍተኛ ሁኔታ የስኳር መጠናችን እየጨመረ በሚሄድበት ጊዜ ኩላሊታችን እነዚህን ቶክሲክ ነገሮችን ለማስወገድ በከፍተኛ ውጥረት ውስጥ ሆኖ ስለሚሰራ ከነዚህ ከምንወስዳቸው ፈሳሾች በዘለለ በቲሹዎቻችን ውስጥ የሚገኙ ፈሳሾችንም ጨምሮ መምጠጥ ይጀምራል። ይህም ለአፍ ድርቀትና ከፍተኛ ለሆነ የውሃ ጥማት እንድንጋለጥ ያደርጋል። ያልተለመደ የውሃ ጥማት ወይም ደግሞ ውሃን አሁን እየጠጣችሁ በደቂቃዎች ልዩነት የሚጠማችሁ ከሆነ ወይም ደግሞ ባልተለመደ መልኩ የአፍ ድርቀት እያጋጠማችሁ ከሆነ ይሄ የስኳር በሽታ አደጋ ምክንያት ሊሆን ስለሚችል ወይም ደግሞ በደማችሁ ውስጥ የስኳር መጠን ከፍ ያለ መሆኑን ማሳያ ሊሆን ስለሚችል ከዚህ ቪዲዮ በኋላ ይህንን ምልክት በራሳችሁ ላይ ካያችሁ ችላ ልትሉ አይገባም። ሁለተኛ ተደጋጋሚ የሆነ ሽንት ወይም ደግሞ በሕክምና ቋንቋ ፖሉሪያ። በደማችን ውስጥ ግሉኮስ በከፍተኛ ሁኔታ ሲከማች ወይም ደግሞ በደማችን ውስጥ የስኳር በሽታ መፈጠር ሲጀምር ኩላሊታችን ይህንን በሽታ ለመቅረፍ ስል ወይም ደግሞ ይህንን ችግር ለመቅረፍ ስል ይህንን በሽታ ከደም ስሮቻችን ውስጥ ለማጽዳት በተደጋጋሚ ሽንት እንድንሸና ያስገድደናል። ይህም በመጀመሪያ ፈሳሽ እንድንወስድ ወይም ደግሞ ከፍተኛ የውሃ ጥማት ውስጥ እንድንሆን ያደርገንና ወደ ሰውነታችን ውስጥ የፈሳሽ መጠን እየጨመረ እንዲሄድ በማድረግ በደማችን ውስጥ ያለው ወይም በደማችን ውስጥ የሚከማቹ የግሉኮስ አይነት ወይም ደግሞ የደም ስኳር በሽንት መልክ ከሰውነታችን ውስጥ እንዲወገድ ኩላሊታችን በከፍተኛ ውጥረት ለሽንት እንድንመላለስ ያደርጋል። የሚሆንበት ምክንያት ኩላሊታችን ይህንን ችግር ለመቅረፍ በማሰብ በሰውነታችን ውስጥ ያሉ እነዚህ የግሉኮስ ከፍተኛ የሆነ የግሉኮስ መጠን ወይም ደግሞ የደም ስኳር መጠን መጨመር ችግር ለመቅረፍ ስል በሽንት መልክ ይህንን ችግር ለመቅረፍ ይስተጓጎላል። ይህም የሚሆንበት ምክንያት በደም ስሮቻችን ወይም ደግሞ በብለድ ስትሪማችን ውስጥ ግሉኮስ እየተከማቸ ሲሄድ ኩላሊታችን ይህንን ችግር ለመቅረፍ በማሰብ ወይም ደግሞ እነዚህ በደም ስሮቻችን ውስጥ የሚከማቹ ከፍተኛ የሆኑ የግሉኮስ መጠንን ለመቅረፍ ወይም ለማቅለጥ ስል በመጀመሪያ ከፍተኛ ሆነ የውሃ ጥማት እንዲሰማን በማድረግ በምንጠጣው ውሃ አማካኝነት ይህንን ችግር በሽንት መልክ ለማስወገድ ይሞክራል ማለት ነው። በተደጋጋሚ በሽንት የምትወጠሩና አሁን ሽንት የምትሸኑ ከሆነ
ኩላሊታችሁ በደም ስሮቻችን ውስጥ የደም ስኳር መጠን መጨመሩን በማየት ይህንን ችግር በሽንት መልክ ለማስወገድ እየጣረ ስለሆነ ይህንን ችግር በራሳችሁ ላይ ካያችሁ ወይም ይህንን ምልክት በራሳችሁ ላይ ካስተዋላችሁ የደም ስኳር መጠናችሁን ልትለኩ ይገባል። ሶስተኛ ያልተለመደ የክብደት መቀነስ። ብዙ ጊዜ የስኳር በሽታ ከክብደት መጨመር ጋር ቢያያዝም አንዳንድ ጊዜ ግን ያልተለመደ ወይም ደግሞ ምንም አይነት ስፖርታዊ እንቅስቃሴ ሳናደርግ የክብደት መቀነስ ችግር ካስተዋላችሁ ይህ ችግር ለስኳር በሽታ መጋለጣችሁን ማሳያ ሊሆን ይችላል። ይህ ችግር እንዲፈጠር የሚያደርገው የደም ስኳራችን በሰውነታችን ውስጥ በከፍተኛ ሁኔታ እየጨመረ ሲሄድ ጉልኮስ በትክክል ወደ ሴሎቻችን እየገባ ስላልሆነ ሰውነታችን ራሱን ሰርቫይቭ ለማድረግ በሰውነታችን ላይ የሚከማቹ ስቦችን ማቃጠል ወይም ደግሞ መብላት ይጀምራል። የሚሆንበት ምክንያት ሰውነታችን ጉልኮስን በትክክል እያገኘ ስላልሆነ ወይም በስኳር መጨመር ምክንያት ጉልኮስ በትክክል ወደ ሴሎቻችን እየገባ ስላልሆነ ሰውነታችን ራሱን ለማቆየት በሰውነታችን ውስጥ የሚከማቹ ስቦችን በራሱ መብላት ይጀምራል። ይሄ ደግሞ ሰውነታችን ባልተለመደ ፍጥነት እንዲከሳ ወይም ደግሞ ክብደታችን በከፍተኛ ሁኔታ እንዲቀንስ ያደርጋል። ምንም አይነት ስፖርታዊ እንቅስቃሴ ሳታደርጉ ክብደታችሁ ባልተለመደ መልኩ እየቀነሰ ከመጣ ይህ ችግር ከደም ስኳር መጨመር ጋር ሊያያዝ ስለሚችል ይህንን ምልክት በራሳችሁ ላይ ካስተዋላችሁ ጥንቃቄ ልታደርጉ ወይም ደግሞ የደም ስኳራችሁን ልትመረመሩ ወይም ልትለኩ ይገባል። አራተኛ ከፍተኛ የሆነ የረሃብ ስሜት። ቀደም ብለን እንደተመለከትን ጉልኮስ ብዙ ጊዜ ከምግብ ላይ የምናገኝ ሰውነታችን ራሱን ሰርቫይቭ ማድረግ እንዲችል የሚያግዝ እጅግ ጠቃሚ የሆነ ንጥረ ነገር ነው። ከምግብ ላይ የምናገኛቸው እነዚህ ጉልኮሶች በትክክል ወደ ሴሎቻችን ውስጥ እየገቡ ካልሆነ ወይም ሴሎቻችን እነዚህን ጉልኮሶችን በትክክል እያገኙ ካልሆነ ከፍተኛ ለሆነ የረሃብ ስሜት እንጋለጣለን። ምክንያቱም ሰውነታችን ወይም ደግሞ አእምሯችን የረሃብ ስሜት እንዲሰማን የሚያደርገው ሰውነታችን ጉልኮስን እያገኘ ካልሆነና ጉልኮስ በትክክል ወደ ሰውነታችን ውስጥ እየገባ ካልሆነ ሰውነታችን በጉልኮስ እጥረት ምክንያት ለከፍተኛ የረሃብ ስሜት ይጋለጣል። ሰውነታችን ደግሞ ይህንን ችግር ለአእምሯችን ሲያመለክት ወይም ደግሞ አእምሯችን በሰውነታችን ውስጥ የጉልኮስ መጠን መቀነሱን ሲመለከት ወይም ሲገናዘብ አእምሯችን ውስጥ ከፍተኛ ሆነ ኢንተርፕሬቴሽን ወይም ደግሞ የሰውነት የምግብ እጥረት እንዳለ ለማስመለከት ስል ከፍተኛ ሆነ የረሃብ ስሜት እንዲሰማን ያደርጋል። ይህ ደግሞ ከፍተኛ ሆነ የምግብ ፍላጎት ውስጥ እንገባ ወይም ደግሞ ከፍተኛ ሆነ የረሃብ ስሜት እንዲሰማን ያደርጋል። ስለዚህ ያልተለመደ የረሃብ ስሜት እንሰማችሁ ከሆነ ወይም አሁን ምግብ እየበላችሁ ነገር ግን ከጥቂት ጊዜ በኋላ ወይም በሰዓታት ልዩነት ከፍተኛ ለሆነ የረሃብ ስሜት የምትዳረጉ ከሆነ ሰውነታችሁ ውስጥ ከፍተኛ የሆነ የስኳር መጠን መጨመር ችግር እየተፈጠረ ስለሆነ ይህንን ችግር ወይም ይህንን ምልክት በራሳችሁ ላይ ካስተዋላችሁ ይህ ችግር ወደ ከፋ ደረጃ ከማደጉ በፊት የስኳር በሽታ ችግር ሊሆን ስለሚችል ወደ ሕክምና ተቋማት በመሄድ የስኳር መጠናችሁን ልትለኩ ይገባል። አምስተኛ የአይን እይታ መደብዘዝ። እንግዲህ ቀደም እንደተመለከትን እነዚህ ከምግብ ውስጥ የምናገኛቸው ጉልኮሶች ሰውነታችን ሰርቫይቭ ማድረግ እንዲችል የሚረዱ ናቸው። ነገር ግን ሰውነታችን እነዚህን ጉልኮሶችን በትክክል ሳያገኝ ሲቀር ከሚያሳያቸው ምልክቶች ውስጥ አንዱ የአይን ብዥታ ነው። በሰውነታችን ውስጥ የጉልኮስ መጠን እየቀነሰ ሲሄድ አይናችን የማየት ብቃቱ እያጣ ይመጣል ወይም ደግሞ የአይን ብዥታ ችግር እየተፈጠረ ይመጣል። ይህ ችግር እንዲፈጠር የሚያደርገው አይናችን አጣርቶ ነገሮችን መለየት እንዲችል ወይም ማየት እንዲችል የሚረዳን ሬቲና የሚባለው የአይናችን ክፍል በጉልኮስ እጥረት ምክንያት እየደከመ ስለሚሄድ ነው። ሰውነታችን ውስጥ የደም ስኳር ሲከማች ወይም የደም ስኳር መጠን መዛባት ሲፈጠር መጀመሪያ ሰውነታችን ጉልኮስን የማግኘት ብቃቱን ያጣል ወይም ደግሞ ጉልኮስ ወደ ሰውነት ሴሎቻችን ውስጥ የመሄድ ብቃቱን እያጣ ይመጣል። ይህ ደግሞ የተለያዩ ችግሮችን በሰውነታችን ላይ ያስከትላል። የመጀመሪያው የረሃብ ስሜት እንዲፈጠር ወይም ደግሞ የአፒታይት መለዋወጥ፣ የአይን ብዥታና የመሳሰሉ ችግሮች እንዲፈጠሩ ያደርጋል። ስለዚህ ያልተለመደና ከዚህ በፊት ያልነበረ የአይን ብዥታ ወይም ደግሞ የአይን እይታ ጥራት እየቀነሰ ከመጣ ይህ ችግር ከስኳር በሽታ ጋር ግንኙነት ሊኖረው ስለሚችል ይህንን ችግር ወይም ይህንን ምልክት በራሳችሁ ላይ ካያችሁ ጊዜ ሳትወስዱ ወደ ሕክምና ተቋማት በመሄድ የስኳር መጠናችሁን ብትለኩ እጅግ መልካም ነው። ሌላኛው ምልክት ደግሞ የቁስል ቶሎ አለመዳን ነው። ሰውነታችን በተለምዶ ቁስል በሚያጋጥመን ጊዜ ወይም አደጋ በሚከሰትብን ጊዜ እነዚህ ቁስሎች በቶሎ በፍጥነት እንዲድኑ የሚያደርጉ ቲ-ሴልስ የሚባሉ ወይም ደግሞ ኢሙን ሲስተም የምንላቸው የህዋሳት አይነቶች በሰውነታችን ውስጥ ይገኛሉ።
እነዚህ ሴሎች በሰውነታችን ላይ አደጋ ሲፈጠር ለምሳሌ ቫይረሶች ወደ ሰውነታችን ውስጥ ሲገቡ እነዚህ ቫይረሶችን በማሳደድ በመግደል ሰውነታችን ጤናማ እንዲሆን የሚያደርጉ ናቸው። ወይም ደግሞ በሰውነታችን ላይ አደጋ ሲፈጠር ወይም ደግሞ ቁስለት ሲፈጠር እነዚህ ኢሙን ሲስተም የምንላቸው ወይም ቲሴል የምንላቸው ህዋሳት እነዚህ ችግሮችን ለመቅረፍ የሚሰሩ ናቸው። ነገር ግን በስኳር ምክንያት እነዚህ ነጭ ደም ሴሎቻችን ወይም ኢሙን ሲስተማችን ሲዳከም ሰውነታችን ራሱን መልሶን የማከም አቅሙን እያጣ ይመጣል። ከነዚህ ምልክቶች ውስጥ የመጀመሪያው የቁስል ቶሎ አለመዳን ነው። ለምሳሌ ሰውነታችሁ ላይ ትንሽ ጭረት አጋጥሟችሁ ያ ቁስል ግን በሳምንት ወይም በ1-2 ሳምንት ውስጥ መዳን እያለበት ነገር ግን እስከ 4 ሳምንት እያደገ ሲሄድ ወይም ደግሞ በፍጥነት የመዳን አቅሙን እየቀነሰና እያጣ ሲሄድ ይህ ችግር በሰውነታችሁ ውስጥ ያሉ እነዚህ ችግሮችን የሚቀርፉ ነጭ ደም ሴሎቻችሁ ወይም ደግሞ ኢሙን ሲስተማችሁ መዳከሙን ያሳያል። ኢሙን ሲስተማችን የሚዳከመው ወይም ደግሞ ሰውነታችን ራሱን የመጠገን አቅሙን የሚያጣው በሰውነታችን ውስጥ የደም ስኳር መጠን ከፍ ሲል መሆኑን ደግሞ አንዱ ማሳያ ነው። ስለዚህ የደም ስኳር በሰውነታችሁ ውስጥ እየጨመረ ሲሄድና መሆን ከነበረበት አቅም መጠን በላይ እየጨመረ ሲሄድ ከምታዩ ምልክቶች ውስጥ አንዱ ኢሙን ሲስተማችን ወይም ደግሞ የሰውነታችን በሽታን የመከላከል አቅም እየቀነሰ ይመጣል። ስለዚህ ባልተለመደ መልኩ ሰውነታችሁ ላይ ጭረት ሲያጋጥማችሁ፣ ቁስል ሲያጋጥማችሁ ወይም ደግሞ እነዚህ ትናንሽ ኢንፌክሽኖች ወይም በሽታዎች ሰውነታችሁ ላይ ከፍተኛ ተጽዕኖ እየፈጠረ ከሆነና ቁስሎች ቶሎ የማይድኑ ከሆነ ወይም ህመሞች ቶሎ የማይድኑ ከሆነ በሽታ መከላከል አቅማችሁ ወይም ነጭ ደም ሴሎቻችሁ መዳከሙን ማሳያ ሊሆን ስለሚችል ከዚህ ሰዓት ጀምሮ እነዚህ ምልክቶችን በራሳችሁ ላይ ካያችሁ የስኳር በሽታ ሊሆን ስለሚችል አሁንኑ ልትመረመሩ ወይም ደግሞ የስኳር መጠናችሁን ልትለኩ ይገባል። እነዚህ ሁሉ ምልክቶች የስኳር መጠን ከፍ ሲል የሚፈጠሩ ናቸው። ወይም ደግሞ ባለማስተዋል እነዚህ ምልክቶችን በራሳችሁ ላይ እያያችሁ ዝም ያላችሁ ከሆነ ምናልባት ይሄ ችግር እያደገ ይሄድና ለልብ ድካም ወይም ለኩላሊት ፌለሪቲ ችግር ሊያዳርጋችሁ ስለሚችል እነዚህ ምልክቶችን በራሳችሁ ላይ ካያችሁ የስኳር መጨመር ምክንያት ሊሆን ስለሚችል ከዚህ ሰዓት ጀምሮ ወደ ሕክምና ተቋማት በመሄድ መፍትሄ ብታገኙ እጅግ መልካም ነው። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስላል። በዛሬ ቪዲዮ ያላችሁን ሐሳብና አስተያየት በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።